ቤተሰቦች እንዴት አላችሁ? ደህና ናችሁ ወይ? አለን። ዛሬ ሱመያ መልስ ሰጥታለች ማለት ነው፣ ለአዩና ለሰይድ ማለት ነው። እኔ አሮጊት ተሆንኩ አንቺ ምንድነሽ? ከሰይድ ጋር ነው አብረን አፈር አይተን ያደግነው ያልሽ። እኔ አሮጊት ሆን አንቺ ከሰይድ ጋር እኔ እኮ ሰይድ ይበልጠኛል ብላሻለች። እንግዲህ ይህንን ደግሞ መልስ መልሽና እንዲመጣ ወደ ሀረር እንዲመጣ ከጎንደር ውስጥ እንዲወጣ ማለት ነው። ለምን ከጎንደር ሆኖ የሆነ ነገር ሆንኩ ቢል ለምን አንደኛ በእኔ ጮስ እንዳይሆን፣ ሁለተኛ በዛ ላይ ደግሞ እዛ ጎንደር ውስጥ የሆነ ነገር እንዲሆን ስላልፈለኩኝ ነው ማለት። በእርግጥ ምንም አይሆንም፣ አልፈልገውም። እኔ ባህር ዳርም በእኔ ስበብ እንዳይሆን ጎንደር ገብቶ ስበብ እንዳይሆን ብዬ ነው እዚህ ነኝ እዛ ነኝ ያልኩት እንጂ እኔ እሱን ፈልጌ አይደለም። ግን በስበብ እንዳይሆንብኝ ጎንደር ገብቶ እንደዚህ በሷ ስበብ እንዳይሆን ብዬ ነው። አዩዬ እኔ አልፈልገውም ብላሻለች። ጠበቅ አድርገሽ ራስሽ እዛው ያጂ ብላሻለች። እና በሚገርም ሁኔታ ይሄን መልስ ተሰጥቶሻል። እንግዲህ ያው ምን ይደረግ ብላችሁ ነው። አንዳንዴ እኮ እንደዚህ ነው፣ ያጋጥማል። ሀዩዬ መወደድ እኮ ያጋጥማል። ስለሚወዳል ነው። ይኸው በእሷ ምክንያት ነው የተጨፈጨፍሽው ማለት ነው። ሱመያ ደግሞ ያው አንዳንዴ ልጆቹን ብታሳዩ እኛም ፍቃዳችን ነበር። ያው እሱንም ባትፈልጊው ልጆቹን ብታሳዩ ደስ ይለን ነበረ። እንደዚህ አትበሉ ምናምን ለምትዩ መልስ ደግሞ እኛም እንስጥሽ። አባት ነው። ልጆችሽ ከፍ ሲሉ አባታችን የታለ? ለምን አባታችንን አላሳየሽንም ብለው ይጠይቁሻል። እና ልጆችሽን ግዴታ ነው ማሳየት ያለብሽ ማለት ነው። ልጆቹን ብታሳየው ደስ ይለናል። አሁን ልሄድ ነው ብለሻል። በእንትን ላይ የመጣሁትና መልሼ መሄድ አይቀርም ብለሻል። እዛም ሄደሽ ከባድ ነው እኮ ከባድ ነው። ልጅ ይዞ ማለት ይቅርታ ተደራርጋችሁ እንደፈለግሽ ተህሽም መኖሪያሽ እዛው ተሆነ ያው መኖሪያሽ ነው ማለት። እኔ አሁን በአሁኑ ሁኔታ ኢትዮጵያ ላይ ኑሩ አትኑሩ ብዬ አልልም። ማንኛውንም ሰው አንዳንዶቻችሁ ቪዲዮ ስትሰሩ ማለት ነው ምንም እኮ እንትን ያለ የለም። እኔም ወደው እንደመጣሁ እንደዚህ ይል ነበረ። ምንም ችግር የለም። ምንም ኢትዮጵያ ውስጥ ምንም ቀላል ነው። ቀላል ኑሮ አይደለም የሚኖረው። የቤት ኪራይና ከምትሰሩት በላይ ነው የቤት ኪራይ የምትከፍሉት ማለት ነው። ቤት አላችሁ፣ አዎ ቀላል ሊሆን ይችላል። ሰርታችሁ ለሆዳችሁ መቼም ሳትኖሩ አቀሩ። ግን አንዳንዶቻችሁ ማለት ነው ቀላል ነው ኢትዮጵያ መኖር ቀላል ነው፣ ምንም እንትን የሚከብድ ነገር የለም የምትሉ ማለት ነው። ዛሬ የገዛችሁትን ነገ ስንት ጨምሮ እንደምታገኙ ሁሉ እንደገና የቤት ኪራይ ደግሞ እስቲ ቆይ እናንተ በ3,000 ስራ ሰርታችሁ 7,000 ቤት ተከራይታችሁ ትኖራላችሁ እንዴ? ይህንን ማስተዋል አለባችሁ። አንዳንዶቻችሁ ስታወሩ ቪዲዮ ስትሰሩ የምሰማችሁ ቤት ያላችሁ ልጆች ትሆናላችሁ ይህችን ነገር የምትሰሯት እንጂ እኔ እስካሁን ድረስ የኢትዮጵያ ኑሮ ምንም እንትን ብሎኝ አይደለም ማለት ነው። ግን እኔ ያው ብዙም እንትን ስላላልኩ ነው እንጂ ያው ቤተሰቦች መዛም እዚህም ስለምል ስላልታወቀኝ ነው እንጂ በጣም እንዲህ በቀላሉ እኮ የምታወጡት ለታክሲ ራሱ በቅርብ እና እኔ ሱመያ ኢትዮጵያ ትኖር ብዬ አላስብም። ግን ያው ልጆችሽ ጋር ልጅ ጋር ደግሞ ስደት ላይ በረሃ ላይ ከባድ ነው። እዛ የምትሰራው ስራ ታላት እዛው ብትሰራ ይቻላታል ብዬ ነው የማስበው ማለት ነው። እንደውም እዛ የምትሰሩት እና የቤት ኪራያችሁ ሊመጣጠን ይችላል። እዚህ እኮ የምትሰሩት ስራና የቤት ኪራይ ምንም የሚመጣጠን ነገር የለውም። እንደው ምን ስራ ታገኛላችሁ? ምን ስራ ይሰራል? እና አንዳንዶቻችሁ ኑ ግቡ ኑ ምን በሉ። ተው እንደዚህ አትበሉ። ሲመጡ እዚህ ጋር ያችን ችግሯን እንትን ሲሏት መልሰው ወደ ስደት እዛው ሰርተው አንድኛቸውን ይንጡ። እኔ መመክራችሁ አሁን ኑ ብዬ አልመክርም። ማንንም ኑ ብዬ አልመክርም። ለምን እኔ ራሴ ስለመረረኝ ማለት ነው። ገና እንደዚህ ለአንድ ወር ለምናምን ስንቀመጥማ ምንም አይመስለንም። የትራንስፖርቱ ምኑ እንትን ስትሉ መንከራተቱ ሲበዛባችሁ ውጣ ውረዱ ሲበዛባችሁ ሲመላችሁ ነው እንትን የምትሉት ማለት ነው። አንድ ጉዳይ እንኳን ለማስፈጠም ኢትዮጵያ ውስጥ ስንት ተንከራታችሁ ነው። ስለዚህ
ቀላል መስሏችኋል? እውነቴን ነው የምላችሁ፣ ቀላል አይደለም። እዚህ ጋር መንከራተት በጣም ከባድ፣ በጣም ምርር የሚል ነገር ነው እና ይህንንም አስቡበት ብዬ ነው የማስበው። እና ሱመያም ያው መልስ ሰጥታለች ለሀዩ እኔ አልፈልገውም ሰይድን አልፈልገውም ብላሻለች እና አታንገብግቢ ብላሻለች። አትበጨቀኝ፣ አታውቂኝ፣ አላውቅሽ፣ አሮጊትም ተሆንኩኝ አሮጊትነቴን አንቺ የሰይድ እኩያ ተሆንሽ እኔ እሺ ከሰይድ እበልጣለሁ ወይ ብላሻለች። ስለዚህ መልስ ስጫት። እኔ እሷ አሮጊት ነች እያልሻ ነው እንትን የምታየው ማለት ነው። እና አንዳንዴ ብዙ ክስተቶች ይከሰታሉ ዝም ብለን የማናውቀውን ነገር እንግዲህ ብትበራለጡ እንኳን ከፊታችሁ እኮ ያስታውቃል። ይሄው እንግዲህ ሱመያ እኮ ሳትቀባባም ተቀባብታም አንድ ነች። ምንም የምትቀየረው ነገር የላትም። ታያችኋት በብዛት ምንም የምትቀባባው ነገር የላትም። አንዳንዴ ነው እንጂ እና ዝም ብለን ተልባነል ጥሩ ነው። ያው ምስሽን ቀምሰሻል፣ ዱላሽን ቀምሰሻል። እኔ በመመታትሽ ግን ደስ አላለኝም። እና እንደውም ሱመያ አንቺ አልተመታሽም ነው ያለች። ሰይድ ይታገሳል፣ ጠጉርሽን ይዞሽ ነው። እኔ ለአንቺ እንዴት እንዳዘነልሽ አላውቅም እንጂ አንቺ ገና አልተመታሽም ብላሻለች። እንግዲህ እሷ ብታየው ነው ማለት ነው፣ ብትቀምሰው ነው። ጠጉርሽን ይዞ ነው ከመሬት ጋር የሚያጋጭሽ። እሱ እንደዚህ አይደለም ምሎሻል እያለችሽ ነው። እና ብዙ ነገሮች ባትደጋግሙ ጥሩ ነው። ሁላችሁም ምን ታደርግሽ? እኔ እኮ ምን አረገቻችሁ? መታ ባልሽ አንቺ እኮ ነሽ። እንደውም መወቀስም መሰደብም ያለብሽ አንቺ ነበርሽ እኮ ሀዩ። አንቺ ነሽ እኮ በአደባባይ የሰው ባል የቀማሽው። የሰው ባል የቀማሽው አንቺ። አሁን እዚህ ጋር ሱመያ ምን አረገችሽ? ልጆቼን አትፈልግ፣ እሷን አትፈልግ፣ አሮጊት አትፈልግ። ከልጆቹ መቼም አትለያየው፣ ከልጆቹ አትፈልጭም። ቢወዳት አይደል እንዲ እንደዚህ አሮጊት ሙና እኮ ተወዳጅነቷ ጨምሮ ነው እየፈለጋት ያለው ማለት ነው። እና ብዙ እንትል ባቴ ጥሩ ነው። ሀዩዬ መልስ ሰታሻለች፣ ሱመያ ጀግናዋ ማለት ነው። ሱመያ ጀግና ነች፣ ምን ጊዜም ጀግና ነች። ሁሉን ነገር በቅዷና በአላማዋ ነው እንትል የምትለው። ሚዲያ ላይ ወታ እንደዚህ ስትንጣጣ እንደዚህ አረጋለሁ፣ አርዳለሁ፣ እቆልጣለሁ ስትል አትሰማም። አንቺ ግን ብዙ ነገሮች ትያለሽ፣ አትፈጥሚውም ማለት ነው። ሱመያ ግን ታለች አለች ነው። አሁንም ልጆችን እየሄዳለሁ ብላለች፣ ይዛ ትሄዳለች ማለት ነው። ስለዚህ እንትሌም እያለቀ ነው፣ መሄጃዬም ቀን እየደረሰ ነው ብላችኋለች። እና ያው በሰላም ግቢ ወደዛም ሞተዋል። እዚህ ማለት ልጅ ይዛችሁ የቤት ኪራዩም ራሱ በጣም ችግር ነው። የራሳችሁ ቤት ተላላችሁ ልጅ ይዞ የቤት ኪራይ በጣም ከባድ ነው። እውነቴን ነው የምላችሁ። ልጆቻችሁ እንኳን ሲጫወቱ እንደልባቸው መጫወት አይችሉም። አሁን ደግሞ ኮንዶሚኒየም ነው የምትከራዩት ማለት ነው። እሱ ጋር ደግሞ ልጆች መጫወት አይችሉም፣ እንደ ልብ አይሆንም። ብዙ ነገሮች እንደዚህ ግቢ ያለው ተከራይታችሁ ከተከራይ ጋር ተኖራችሁ በጣም ውሃ ፈሰሱ እንደዚህ ያሉ በቀጣል በእንትሉ ነው በቃ እንትን የሚሏችሁ ማለት ነው። አብስ ልጆች ያላቸው ሰዎች እኔ በጣም ከባድ ነው ማለት የገዛ ቤታቸው ታልሆነ ልጆቻቸው እንደ ልብ ፍንጥዝ ብለው መጫወት አይችሉም። ተሳቀው ነው የሚኖሩት ኢትዮጵያ ውስጥ። አሁን ለምሳሌ በፊት እዛ እያለሁም ይከራይ ነበር የሚከራይ ቤት ነበራቸውና አሁን የነዛ ልጆች እኛ ልጆች ጋር ወርዶ ይጫወታሉ። ምንም እንትን ላይሉ ያፈሳሉ፣ ይጫወታሉ። ግን እንደዚህ አረጋችሁ አይባሉም ነበርና እዛ የሚያያቸው እኩል በቃ እኩል ነው። ልጆቻቸውን እኩል ነው የሚያዩት። የማንንም ልጅ እንደዚህ የመቆጣት እንትን የላቸውም ማለት ነው። እና ከባድ ነው ኢትዮጵያ ውስጥ ግን እኛም አልቻልነው እንኳን ልጅ ይዞ ተከራይቶ መኖር ማለት ነው። ከባድ ነው። እና አንዳንዶቻችሁ ደግሞ ኢትዮጵያኑ ቶሎ ጊዜያችሁን አታሳልፉ። አግብታችሁም እኮ እውነቴን ነው የምላችሁ፣ አግብታችሁም እኮ ገንዘባችሁ ሲያልቅ በአሁኑ ጊዜ አግብታችሁ ወይ የድሮ እንትልተለላችሁ ገንዘባችሁ ሲያልቅ እኮ በቃ አሁን በፊት ማለት ነው ኢትዮጵያ ውስጥ ወንድ ሰልቶ ያበላል ነው። ወንድ ሰልቶ ሴት ከቤት ሰልታ ታበላል። አሁን እኮ እኩል ነው።
ምን አላት ነው የሚለሽ? ምን አላት? ያንቺን ተበላ በኋላ ምን አመጣሽ? ምን አረግሽ? እንደውም አይምሮሽን የሚነካ ንግግር ነው የሚናገረው። እና እኔ እውነቴን ነው የምላችሁ። እኔ እዚህ መታችሁ አግቡ ምናምን ልጅ መውለድ አዎ ጥሩ ነው። ልጅ ቢወለድ ደስ ይለኛል። ግን እኔ ትዳር ይዤ እንደዚህ ተጨቃጭቄ ምኖር አይመስለኝም። እውነቴን ነው የምላችሁ። እኔ በጣም ነው የሚከብደው ማለት የእናንተ ንብረታቸው ታለቀ በኋላ በቃ እንትን ነው የሚሏቸው እና ምንም እንትን ያለው ያላችሁ ይመስል ስቆዩ ነው የምታውቁት። ቤት አለ ችግር የለም። ቤት አለ በቃ ቤታችሁ ትሆናላችሁ። የምትሰሩትን ስራ ትሰራላችሁ። እንጀራ ራሱ ጋግራችሁ መሸት ትችላላችሁ። ቤት አለ ማለት ነው። እንጀራቸውን ትሸጣላችሁ። የምትችሉትን ሁሉ ትሰራላችሁ። ምንም ችግር የለ። ቤት አላችሁ ማለት ነው። ቤት ተለለ ብቻ ነው ከባዱ። የቤት ኪራይ ከምትሉት በላይ ነው። በቃ ከምትሰሩት በላይ ነው የቤት ኪራዩ። እናንተ ደግሞ የሰራችኋትን መክሰር የለባችሁም አይደል? እንዲያውን ሰልተን ሁላችንም አንጥተናል። ግን ያንን ገንዘብ ምንም ሳንጠቀምበት ለቤት ኪራይ